የምንወዳቸው የምናከብራቸው ሁለት ካፕሎች እንግዲህ አደናባሪ የተሰኘውን ምንም አይነት ሃይላይት የሌለው ስለምንና እንዴት ወዴት እንደሚጓዙ ተመልካቾችንም እነሱ እርስ በርሳቸውም ድንብርብር የሚደራረጉበትን የፕራንክ ቪዲዮ መልቀቃቸውን ቀጥለውበታል። እንግዲህ ትናንትና ክፍል 5 ተለቋል ማለት ነው። ክፍል 3ና ክፍል 4 ላይ ከተለቀቀው ምንም የሚለየው ነገር የለም። ትንሽ እንግዲህ ትናንትና ክፍል 5 በተለቀቀው ቪዲዮ ላይ ብሩክ የተሰማውን ነገር ለተመልካቾች ሸር አድርጓል። የተፈጠረውን ነገር አላቅም፣ ግን ደግሞ እንደ አንድ ወንድ ተደፍር ያለው ራሴነቴን ዝቅ አርግ ያለው ተመትቻለሁ፣ መታኛለች። ብዙ የሚያውቁኝ የቡታጀራ ልጆች እየጠየቁኝ ነው። ይሄ ደግሞ ለወንዶች ክብር አይደለም፣ በጣም ውርደት ነው። ወንዶች በተፈጥሮ ክብር ይወዳሉ፣ ከፍ ከፍ ማለትን ይወዳሉ። አሁን ላይ ደግሞ ተገላበጦሽ ሆኖ እኛ ሴቶች ደግሞ ዝቅ ማለትን አንወድም፣ መጠቃትን አንወድም። ያው ትክክለኛ ራሷን ችላ የምትሰራ ሴት ላይክ እንደ ሀይሚ አይነቷ ማለት ነው። ወንድ ያደረገውን ነገር ሁሉ ሴትም ማድረግ እችላለሁ እያለች ብዙ ጊዜ በተግባር አሳይታናለች። ያም ሆነ ይሄ ግን እንግዲህ ትናንትና በተለቀቀው ቪዲዮ ላይ ብሩክ የተሰማውን ነገር ሸር አድርጎናል። እንደ አንድ ወንድ ራስነቴን ዝቅ አድርጊያለሁ፣ እየመታችኝ እንኳን ለእሷ ያለኝ ክብር ለእሷ ያለኝ ፍቅር ምንም እስካሁን ድረስ የቀነሰ ነገር የለም። ዛሬም በእናንተ ፊት ምንም እንዳደረግኩ አላቅም፣ አልገባኝም። ሰው ነኝና ሰው ሆኖ የማይሳሳት ነገር የለም። ምናልባት የተሳሳትኩን ነገር ካለ በእናንተ ፊት ይቅርታ እላታለሁ ብሎ ቢጠራትም ሀይሚ ግን ወይ ፍንክች ብላለች። ዛሬም የተፈጠረውን በቃ ግልብብጥ አድርገዋለች። አሁን ላይ በቃ ግልብብጥ ምስቅልቅልቅል አድርገዋለች። ምንም እንዳይታይ ነው ያደረገችው። አንድ ከዚህ የፕራንክ ቪዲዮ ላይ እንግዲህ ማለት ነው ትናንትና ከተለቀቀው ቪዲዮ ላይ የተረዳውን ነገር ቢኖር ሀይሚ እያንዳንዳችን ቪዲዮ እየሰራን የምንሰጣትን አስተያየት እያየች ደስ የሚለው ነገር ይሄ ነው። እናንተ ባላችሁኝ አይደለም እኔ እየሰራ ያለሁትን ወደ ብሩክም አልገለበኩትም፣ ወይም የተፈጠረውን ነገር ስላላችሁ ብቻ እናንተ ባላችሁኝም ቀጥታ የእናንተን አስተያየትም ሆነ ምናምን ተገልብጬ ሰምቼ አክሴፕት አድርጌ ለብሩክ የምነግረው ነገር ምንም ነገር የለም የሚለውን አስምሮበት። ምንም ነገር የለም ግን ደግሞ ማደናበር መብቴ ነው ብላለች። ሌላው እንግዲህ በዚህ አደናባሪ የፕራንክ ቪዲዮ ላይ ተመልካቾችም አንዳንድ ተመልካቾችም ምን አገባችሁ በእነሱ ህይወት የምትሰሩት እንደዚህ ምናምን የሚባል ኮመንት አይቻለሁ። ና በነገራችን ላይ የሚዲያ ተጠቃሚ የሆነ ሰው ሁሉ በሰራው ስራ ላይ አስተያየት ካልተሰጠው ያ ሰው የሚሰራው ስራ ወደ ሰው ዘንድ ምንም በቃ ነሲንግለስ የሆነ ስራ ነው የሚሰራው ማለት ነው። ማንኛውም የሚዲያ ተጠቃሚ የሆነ ሰው ሁሉ በስራው ይተቻል። ስራው ነው የሚተቸው፣ እሱነትን አይደለም። በሰራው ስራ ግን አስተያየት ይሰጠዋል። እና ጓ የምትሉ ልጆች በዛ አጋጣሚ ያው እሷን ብላለች ሀይሚ እያንዳንዳችን ቪዲዮዋችን ታያለች፣ ደርሷታል። ግን ደግሞ እናንተ ባላችሁኝ አይደለም እኔ ለብሩክ ይሄ ነው ብዬ የምናገረው ነገር ሲጀመር የለም። ግን ደግሞ እናንተ ስላላችሁኝ አይደለም ለሱ የምነግረው፣ እኔ የምሰራውን ፕራንክ አይደለም እንደገና ደግሞ ወደሱ የምገለብጠው ብላለች። ያም ሆነ ይሄ ግን በመሀላቸው ምንም ነገር እንደሌለ ልነግራችሁ ወዳለው። ታስታውሱ እንደሆነ ከአሁን በፊት ሀረር የነበሩ ጊዜ ይመስለኛል ባለሳሳ ከተሳሳኩ ታርሙኛላችሁ። በቅርቡ ተከታታይ የሆነ አሪፍ ስራ ይዘንላችሁ እንመጣለን ትወዱታላችሁ ብዬ አስባለሁ ስትል ብሩክ ምንድን ነው ያለው? ኧረ ተይ አንቺ ሚስጥር አታውጭ ምናምን ሲል ነበርና ያንን ስራ ነው አሁን እየሰሩት ያሉት። ሌላው እንግዲህ ብሩክ 300 ሺህ ሊገባ 4000 ሰብስክራይብ ብቻ ወይም 4000 ሰው ብቻ ነው የቀረው። 4000 ሰብስክራይብ ያቺ እስከምትመጣ ወይ 300 ሺህ እስከሚገባ ድረስ ይህንን ንዝንዝ ጭቅጭቁን አደናባሪና አደናጋሪውን ድርቅ ያለ ምንም ሃይላይት የሌለው፣ ምክንያቱም ምንም የተፈጠረ ነገር የለም በመሀላቸው። ምን ታወጣ ምን ትናገር? ፕራንክ ነው ሊለያዩ ነው ምን አድርጎ ነው ምናምን የምትሉት ምንም የተፈጠረ ነገር የለም። ሌላው እንግዲህ ያው ሁላችንም እንደምናውቃቸው እነሱ በመሀላቸው የሆነ ነገር ተተፈጠረ አይደለም እንደዚህ የሆነ ፕራንክ ነገር ተፈጥሮ ይቅርና በሰላም በፍቅር ራሱ የሆነ ቃላት ሲመላለሱ እልህ ለልህ ነው የሚያዙት። ከዛ በተረፈ በጣም ብዙ ቪዲዮዎችን አይተናል። በሁለቱ መካከል ምንም አይነት ነገር ቢፈጠር እነሱነታቸውን የሚያራርቅ ነገር እንደማይኖር በጣም ብዙ ምክንያቶች አይተናል። በተግባር በቪዲዮቸው ባየነው ልክ ነው እኛን የምንመሰክረው። በአካል አናቃቸውም፣ በለቀቁልን ባሳዩን ልክ ነው። እርስ በርሳቸው ለየብቻቸው ተፈታትነዋል፣ አይተናል።
ይሄ መኪናው ውስጥ ብሩክ እንዴት አድርጎ እንዴት እንደሚከባበሩ በቃ እንዴ ቃላት እኮ አጣኝ ማርያምን። ምንም በቃ ለማንኛውም የሆነ ነገር እኮ ለማውራት ራሱ ጠፋብኝ። ኤኒዌይስ እንለያይ ምናምን የሚሉት አውቀው ነው፣ ሳክስ ነው። ተመልካችንም እያደነባበሩ ነው። ግን 300,000 ሲገባ ይሄ ሁሉ ይፈታል ወይ የሆነ ቦታ ሀይሚ ይዛው ልትሄድ ሰፕራይዝ ስታደርገው ነው፣ ወይም ብሩክ የሆነ ቦታ ይዟል ሊሄድ ነው። ብቻ ለማንኛውም በቅርቡ ደስ የሚል ሰፕራይዝ እንጠብቃለን። እሱ የሚሆነው ብሩክ 300,000 ገብቶ ይሄ ጭቅጭቃቸውና ምንም ሃይላይት የሌለው አደናባሪው ፕራንካቸው ሲያልቅ ነው። ከዛ በተረፈ በመሀላቸው ምንም ነገር የሚፈጠር ነገር የለም። አውጪ ተናገሪ ምናምን ምንድን ነው እንዳወራልህ ትፈልጋለህ? ሚስጥርህ እንዳወጣልህ ትፈልጋለህ? ምንም በቃ ፍጠጥ ሲያረጋት ራሱ ምን ታውጣ ምን ትበል? በመሀላቸው እኮ ምንም እኮ ፍንክች አየን እኮ መኪና ውስጥ ሆነው ብሩክ ፕራንክ ሲያረጋት እሷም እንደዛው ስታይ አየን እኮ። ሁለቱ ተለያይተው በምንም ተአምር መኖር አይችሉም። ሀይሚና የብሩክ ወንድም እኮ በአንድ ላይ ሆነው እንዴት ነው ብሩክን ፕራንክ ሲያደርጉት? እንዴት ነው ድንብርብሩ ወጠት ያለ? እኔ ለሰከን ከዝች ራሱ ለሰዓት ራሱ ተለይታኝ እኔ መኖር አልችልም እኮ ነው ያለው። ሀይሚም እንደዛው ከሱ ተለይታ የቱ ይዋት እስኪ የትም ቦታ አዲስ አበባ ከማን ጋር ነው ፏብትሽ የምትለው? ቡታጅራ ከማን ጋር ነው አሁን ከሌላ ጋር ፏብትሽ ስትል የምትዋት? ስለዚህ ምንም በመሀላቸው የተፈጠረ ነገር የለም። ዛሬ እደግመዋለሁ፣ ምንም የተፈጠረ ነገር የለም። አደናባሪ ስራዋን ሀይሚ ይቀጥላበታለች። እንደው ግን ጡር ነው እውነት ጡር ነው። ኤኒዌይስ እንግዲህ እነዚህ ሰዎች የሚሰሩት ስራ ነው። እንደነገርኳችሁ ብሩክ 300,000 እስከሚገባ ድረስ ሀይሚ ብሩክንም ሆነ እኛን ከማዛግ ወደ ኋላ አትልም። በነገራችን ላይ በቃ ድርቅ ብላ ነው እኮ የምታሳምነው። ኤኔስ ሁለቱም በአንድ ላይ ተነጋግረው ሊሆን ይችላል የሚሰሩት፣ ወይም ብሩክንም እንደዚህ እያዛገችው በመጨረሻ ላይ እንደነገርኳችሁ 300,000 ሲገባ ሰፕራይዝ ልታደርገው ትችላለች። ግን ደግሞ አንድ ነገር ልንገራችሁ፣ አንዳንዴ ሰውነንና እንሳሳታለን። ሰውነንና እንደዚህ አይሆንም የተባሉ ሰዎች እነዚህማ በምንም ታምር እኔና እከሌ ሞት ነው የሚለያየን ያሉ ሰዎች ተለያይተው አይተናል። ያው ሰውነንና እንሳሳታለን። ሰውነንና የምንናገረው ግዴታ ሁሉም ነገር እውነት ነው ማለት አይቻልም። ብዙ ነገር አይተናል በተግባር እና ምን ሌላችሁ ፈልጌ ነው፣ እነዚህን ሁለት ካፕሎች ሁል ጊዜ የምናውቃቸው በፕራንክ ስራ ነው። አብዛኛውን ቪዲዮቸው ፕራንክ ነው እና እነዚህማ በፕራንክ ነው ስራቸው ስለሆነ ምንም ፕራንክ ነው ይታረቃሉ ብለን 100% ሹር ባንሆንም ግን ፕራንክ ላይ ሆን ይችላል፣ የሆነ ነገር ሊኖር ይችላል። ወይ ሀይሚ ሰፕራይዝ ልታደርገው ወይም ብሩክ ለሀይሚ የሆነ ነገር እያደረገላት ሀይሚ ያውቃበት ለምንድን ነው ይሄን አለኒ ምን ስለሆንክ ነው እንደዚህ የምታደርግልኝ? እኔ ሰምቻለሁ፣ እኔ አይቻለሁ ወይ ብቻ የሆነ ተገላቢጦች፣ ግን እነሱነታቸውን የማይጎዳ እነሱነታቸውን የማያለያይ በመሀላቸው ምንም አይነት የማያራርቅ ነገር ሊሆን ይችላል። ከዛ በተረፈ ልንለያይ ነው፣ ከአሁን በኋላ እንገናኝ ምና ቆይታ ያላችሁ ነገር ሌላ ቪዲዮ ይዘው ይመጣሉ። ከነገ ወዲያም ሌላ ቪዲዮ ይዘው ይመጣሉ። ሀበሻ ደግሞ በተፈጥሮ እንደዚህ አይነት ቪዲዮ ነው የሚወደው። ቁም ነገርማ ቪዲዮ እኮ አየን እኮ ማለት ኖርማን እየሳቁ ደስ ብሏቸው ከፋሚሊ ጋር ምናምን እኮ የለቀቁትን ቪዲዮ አይተናል። ሰው አይቀባበለውም። ወሬ ምናምን ሲሆን ግን ወይኔ ተጣሉ፣ ወይኔ እንደዛ ሲሉ፣ ወይኔ እንደዛ ምናምን በቃ እንዲህ እንደዛ አይነት ነገር ስለሆነ አበሻ በተፈጥሮ የሚወደው ቪዲዮ የሚቀባበሉት እንደዛ ስለሆነ ቲክቶክ ላይም እንደዛ አይነት ነገር ሲያው እንዴ አዲስ ቪዲዮማ ስናይ በእነዚህ ልጆች ተጣሉ። ደግሞ በመሀላቸው እነሱ እንዲጣሉ የሚፈልጉ ሰዎች አላቅም። ሁለቱ ቢለያዩ ማንም ይጠቀም ነገር የለም። ብሩክ ከሀይሚ ብለይ፣ ሀይሚ ከብሩክ ብትለይ እነሱ ሁለቱ እርስ በርሳቸው ሊጎዳዱ ይችላሉ። ከዛ ውጭ ግን አውቶፍ ከሁለቱ ውጭ ያሉ ኦዲየንስ በሏቸው ምንም የሚፈጠር ነገር የለም። ግን ያም ሆነ ግን በመሀላቸው ያን ያህል የሚያራርቅ ነገር አይፈጠርም። ነገ ደግሞ ሌላ ቪዲዮ ይዘው ይመጣሉ። ምን አለበኝ። ይመቻችሁ።